ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ ድረስ በሳት ላይ እንገኛለን። በቅድሚያ ማርስ ዜናዎች በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የእህቶች አገልግሎት ላይ ስልጠና ተሰጠ። የወንጌል አርበኛ ቄስ ስምዖን ሞቻ የአገልግሎት ዘመናቸውን ፈጽመው አረፉ። ከውጭ በምዕራብ ኮሎምቢያ በሬክተር ስኬል ልኬቱ 7.4 የሆነ ከባድ የመሬት መንቀጥቀጥ ተከሰተ። ከመረጃዎቹ ጋር እኔሱና ያሰብራችሁ ቆጥርጋለሁኝ አብራችሁ ነው። የኢትዮጵያ የወንጌል አማኞች ቤተክርስቲያናት ካውንስል ከአዲስ አበባ ከተማ አስተዳደር ፍትህ ቢሮ ጋር በመተባበር በማህበራዊ ሚዲያና ብሮድካስት አጠቃቀም ላይ ስልጠና ሰጥቷል። ይህ ስልጠና የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር እንዲሁም ከማህበራዊ ሚዲያና ከብሮድካስት አገልግሎት ስራዎች ጋር የተያያዘ ሲሆን በካውንስሉ ስር ለሚገኙ የወንጌል አማኞች ሚዲያዎች በሙሉ የተሰጠ ነው። የፍትህ ቢሮ ምክትል ኃላፊ አቶ አሰፋ መብራቱ እንደገለጹት ስልጣናዊ ጥላቻ ንግግርና የሐሰተኛ መረጃዎች የህግ አንጻር የሚያስከትሏቸውን ችግሮች ለማየትና ለዚህም የመፍትሄ ሀሳብ ለማስቀመጥ ያለመ ሲሆን እነዚህን ችግሮች እንዴት መከላከል እንደሚቻል ለመመልከት የተዘጋጀ መሆኑን አስረድተዋል። የኢትዮጵያ የወንጌል አማኞች ቤተክርስቲያናት ካውንስል የህግ ክፍል ኃላፊ ወይዘሪት መንበረ አንድነት በበኩላቸው የወንጌላውያን ሚዲያዎች ከህግ አንጻር ምን ያህል ያውቃሉ፣ በህጉስ መሰረት እየሰሩ ነው የሚለው ለማስገንዘብ ጭምር ስልጠናው መዘጋጀቱን አንስተዋል። አክለውም ካውንስሉ በተጨማሪም ከህግ አንጻር የተለያዩ ስልጠናዎችን በቀጣይነትም እንደሚሰጥ ገልጸዋል። በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የህግ ስርዓትና ምክር መስጠት ዳይሬክቶሬት አካዳሚክ አቃቤ ህግ አቶ ሙሴ ባዬ ስልጠናውን የሰጡ ሲሆን ከተሳታፊዎች ለተነሱላቸው ጥያቄዎችም ምላሽ ሰጥተዋል። በስልጠናው ላይ የተሳተፉት ሰልጣኞች በቆይታቸው እጅግ ጠቃሚና ጥሩ ጊዜ እንደነበራቸውም ገልጸዋል። ከዚህ ስልጠና የቀሰሙትን እውቀትና ክህሎት በስራቸው ላይ በተግባር እንደሚያውሉትና ውጤታማም እንደሚሆኑ ሙሉነት እንዳላቸው አስታውቀዋል። መረጃውን ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል አገኘ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የእህቶች አገልግሎት ላይ ስልጠና ተሰጥቷል። ቅዳሜ ነሐሴ 3 2008 ዓ.ም በአዋሪ አጥቢያ ስለ ሴቶች አገልግሎትና መሰረታዊ አደረጃጀት በተሰጠው ስልጠና ላይ የክልሉ የሴቶች አስተባባሪ ኮሚቴ የተገኙ ሲሆን ስልጠናውን ከቤተ እምነቱ በመጡት የሴቶችና የልጆች አገልግሎት ክፍል መሪ የሆኑት ፓስተር ቤተልሔም ጉሉማ ሰጥተዋል። ስልጠናው ትኩረት ያደረገው መጽሐፍ ቅዱሳዊ ሴትነት በተለያዩ የእድሜ ደረጃዎች ውስጥ ያለውን ገጽታ፣ የሴቶች አስተዋጽኦ በኢትዮጵያ ሙሉ ወንጌል ቤተክርስቲያን ታሪክ ውስጥ ያለውን እድገት፣ የሴቶች አገልግሎት አስፈላጊነትና አደረጃጀትን ያካተተ እንደነበር ተጠቅሷል። ከስልጠናው በኋላም የሴቶች አገልግሎት በክልሉ መዋቅራዊ ሁኔታ አገልግሎቱ ተጠናክሮ እንደሚሰጥ ያገኘነው መረጃ ያመለክታል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆች አስተማሪዎች የአንድነትና የባርኮት ጊዜ ተካሂዷል። በአዋሪ ሙሉ ወንጌል አጥቢያ በተካሄደው የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆች አስተማሪዎች የአንድነትና የባርኮት ጊዜ ከ105 አጥቢያዎች የተውጣጡ 500 የልጆች አስተማሪዎች ተገኝተዋል። የአምልኮ ጊዜ ተካሂዶ ጉባኤው እግዚአብሔርን አምልኳል። በመቀጠልም በፓስተር አሉላ ሐዋርያት 1 ምዕራፍ 7 ያለውን ቃል በመጥቀስ ኃይልን ትቀበላላችሁ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። የክልሉ የልጆች ወጣቶች ቤተሰብ አገልግሎት ክፍል መሪ የሆኑት ፓስተር ኤልያስ አየለ የሙሴንና የጌታ ኢየሱስን ሕይወት በምሳሌነት በመጥቀስ ልጆችን አድኑ ከፈርዖንና ከሄሮድስ ሲስተም በሚል ሐሳብ እግዚአብሔርን ቃል በማካፈል ለልጆች አስተማሪዎች የባርኮት ጸሎት ጸልየዋል። ተሳታፊ የልጆች አስተማሪዎች ጌታ መልካም ጊዜ እንደሰጣቸው የገለጹ ሲሆን ነሐሴ ሰኞ ቀን 18 2008 ዓ.ም በቀጠና 2 ሙሉ ወንጌል አጥቢያ የልጆች ኮንፈረንስ እንደሚካሄድ አዘጋጆቹ ገልጸውልናል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የወንጌል አርበኛ ቄስ ስምዖን ሞቻ የአገልግሎት ዘመናቸውን ፈጽመው አረፉ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በብሔራዊና በሲኖዶሳዊ ደረጃ በተለያዩ አገልግሎት ኃላፊነቶች በቅንነትና በታማኝነት ሲያገለግሉ የነበሩት ቄስ ስምዖን ሞቻ ማረፋቸው ተገለጸ። ቄስ ስምዖን በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምክትል ፕሬዝዳንት፣ የዋና ኮሚቴና የስራ አስፈጻሚ ቦርድ አባል በመሆን አገልግለዋል። በማዕከላዊ ደቡብ ኢትዮጵያ ሲኖዶስም ምክትል ፕሬዝዳንትና የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር ሆነውም ሰርተዋል። በተጨማሪም ቄስ ስምዖንና የአማሮና አካባቢ
የአካባቢው ሲኖዶስ የመጀመሪያ ፕሬዝዳንት በመሆን አገልግለዋል። በጡረታ ዘመናቸውን በምክርና በአቅጣጫ በመስጠት የአባትነት ኃላፊነታቸውን ሲወጡ ቆይተዋል። ቄስ ስምዖን በአማሮ በቡርጂና በበርካታ የደቡብ ኢትዮጵያ አካባቢዎች የእግዚአብሔርን ቃል በማስተማርና ወንጌልን በመስበክ ሰፊ አገልግሎት ያከናወኑ የወንጌል አርበኛ ነበሩ። በህመም ምክንያት በሕክምና ሲረዱ ከቆዩ በኋላ ወደሚወዱትና ወዳገለገሉት ጌታ መሄዳቸው ተገልጿል። የጂኤምኤም ቲቪ ለወዳጅ ዘመዶቻቸው ላገለገሉት ህብረተሰብ እንዲሁም ለመላው የእምነቱ ተከታዮች መጽናናትን ይመኛል። የኢትዮጵያ የሃይማኖት ተቋማት ጉባኤና ስተርሊንግ ፋውንዴሽን በጋራ አጀንዳዎች ላይ ተወያዩ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከስተርሊንግ ፋውንዴሽን ፕሬዚዳንት ሚስተር ማይልስ ከምክትል ፕሬዚዳንት ኒኮል ስተርሊንግ እና ከፋውንዴሽኑ ከፍተኛ የስራ ኃላፊዎች ጋር በሶልት ሌክ ሲቲ ዩታ ውስጥ በጋራ አጀንዳዎች ላይ ውይይት አድርገዋል። በውይይቱም ከ2022 ጀምሮ በሁለቱ ተቋማት መካከል በተፈረመው የመግባቢያ ስምምነት ሲተገበሩ የቆዩ ፕሮጀክቶች፣ የስራ እንቅስቃሴዎችና ውጤቶች ተገምግመዋል። በውይይቱም ከ2022 ዓ.ም ጀምሮ በሁለቱ ተቋማት መካከል በተፈረመው የመግባቢያ ስምምነት ሲተገበሩ የቆዩ ፕሮጀክቶች፣ የስራ እንቅስቃሴዎችና ውጤቶች ተገምግመዋል። በተለይም በሰላም ግንባታ፣ በስነ ምግባር ትምህርት፣ በግጭት አስተዳደርና በግጭት አፈታት ዙሪያ የተከናወኑ ስራዎችና የተገኙ ውጤቶችን በስፋት ተወያይተውበታል። የጉባኤው ጠቅላይ ጸሐፊ በፋውንዴሽኑ የበጀት ድጋፍ የተከናወኑ ስራዎችንና ውጤቶችን ለፋውንዴሽኑ ኃላፊዎች በዝርዝር አብራርተዋል። የስተርሊንግ ፋውንዴሽን ኃላፊዎችም የተከናወኑትን ስራዎችና የተገኙትን ውጤቶች አድንቀው በቀጣይ የሁለቱን ተቋማት ትብብር በማጠናከር ተጨማሪ ውጤታማ ስራዎችን በጋራ ለማከናወን ፍላጎታቸውን ገልጸዋል። በቀጣዩ የበጀት ዓመት በሽግግር ፍትህ ዙሪያ በጋራ መስራት በሚቻልበት ሁኔታም የመጀመሪያ ደረጃ ውይይት መደረጉን የደረሰን መረጃ ያመላክታል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎችን እናልፋለን። በምዕራብ ኮሎምቢያ በሬክተር ስኬል ልኬቱ 7.4 የሆነ ከባድ የመሬት መንቀጥቀጥ ተከስቷል። በኮሎምቢያ በተከሰተው በዚህ ከባድ የመሬት መንቀጥቀጥ ቢያንስ 132 ሰዎች ሞተዋል። ዳንኤል አንተነህ ዝርዝር አለው። ኮሎምቢያ ውስጥ በተከሰተ ከባድ የመሬት መንቀጥቀጥ ቢያንስ የ132 ሰዎች ህይወት ሲያልፍ በርካታ ህንፃዎችም ፈርሰዋል። በህንፃዎች ፍርስራሽ ስርም ሰዎች ተቀብረዋል የሚል ስጋት በመኖሩም የሟቾች ቁጥር ሊጨምር እንደሚችልም ተገልጿል። ባለፉት ዓመታት ኮሎምቢያ ውስጥ ካጋጠመው ከባድ ተፈጥሯዊ ክስተቶች አንዱ የሆነው ይህ የመሬት መንቀጥቀጥ በሬክተር ስኬል 7.4 ሆኖም ተመዝግቧል። በኮሎምቢያ ቾኮ ግዛት የታየው የመሬት መንቀጥቀጥም ከመሬት በ103 ኪሎ ሜትር በታች የተከሰተ እንደሆነም የአገሪቱ ጂኦሎጂካል አገልግሎትም አስታውቋል። ንዝረቱ በምዕራባዊ ኮሎምቢያ በመቶዎች ርቀት ላይ በሚገኙ አካባቢዎችም ተሰምቷል። ጎረቤት ሀገራትም ቬንዙዌላ፣ ኢኳዶርና ፓናማም ንዝረቱም ደርሶባቸዋል። በርካታ ሞት የተመዘገበው የኮሎምቢያ ቡና አምራች ግዛት ውስጥም በምትገኝ ፔራማ ከተማም ሲሆን በዙሪያ የሚገኙ ከተሞችና ቫሊዴል ካውዛ ግዛትም ከፍተኛ ጉዳትም ደርሶባቸዋል። የመሬት መንቀጥቀጡ ማዕከል ቾኮ ግዛት የተባለ መንደር ውስጥ ነው። መንደር ውስጥ ግን ተአምራዊ በሆነ ሁኔታም መንገዶች ላይ ከደረሰው ጉዳት ባሻገርም አንድም ሰው ህይወት እንዳላለፈና የአካል ጉዳት እንዳልደረሰም ከንቲባው ሊዮን ፋቢዮም ተናግረዋል። በመሬት መንቀጥቀጡ ከ480 ሺህ በላይ ሰዎች ጉዳት እንደደረሰባቸውም ተገልጿል። ከመሬት መንቀጥቀጥ መነሻ 55 ኪሎ ሜትር ርቀት ላይ በምትገኘው ፒሬራ ከተማም የከፋ ጉዳትም ተመዝግበዋል። ለዕለቱ ያዝናቸውን የጂኤምኤም መረጃዎቻችንን ከማጠቃላችን በፊት ዜናዎቹን አስሳችሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የእህቶች አገልግሎት ላይ ስልጠና ተሰጠ። የወንጌል አርበኛ ቄስ ስምዖን ሞቻ የአገልግሎት ዘመናቸውን ፈጽመው አረፉ። ከውጭ በምዕራብ ኮሎምቢያ በሬክተር ስኬል ልኬቱ 7.4 የሆነ ከባድ የመሬት መንቀጥቀጥ ተከሰተ። ለዕለቱ ያዝናቸው የጂኤምኤም መረጃዎቻችን ይመስሉ ነበር። እኔ ሶስና ያሱ መረጃዎቹን እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጂኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ